አቶ አምናን እንግዲህ ባልታወቀ ሁኔታ በጣም በሚያሳዝን ሁኔታ እናቱን በሞት አጥቷል። እናቱን በሞት ማጣቱ ብቻ ሳይሆን እንግዲህ እኔ ያለውልህ ልጄ ከጎንህ ነኝ ብላ እንግዲህ ወደ እሱ ቤት የመጣች የእናቱ እህት ወይም ደግሞ አክስቱ ወይዘሮት ሙርዚና ነበረችና እሱም እናቴ እያለ ነበር የሚጠራት። ስለዚህ እኔ አለውልህ በሁሉም ነገር ከጎንህ ነኝ ልጄ አይዞክ እያለችው ነበረ የምትገኘው። እንደዚህ ስትለው እንግዲህ ብዙ ሰዎች የቀኑ አሉ ማለት ነውና ሜርሲም እንግዲህ በአባቱ በኩል እህቱና አክስቱ ናት ማለት ነው። ነገር ግን እኔ እናትህ ነኝ ስትል እሱም እሺ እንደ እናቴ እኔም እማይሽ እያለ ነበርና ይሄን ጊዜ ግን ይሄንን እየሰማች ሜርሲሻ ጭራሽ እናትህ ነኝ አለች። እኔ እዚህ ቤት የተቀመጥኩት የእናቱን ቦታ ልተካ አይደለም እንዴ? እችን ዝተት አሮጊትማ እችን የሆነች ጎርድ በርም የላ አሮጊት የሆነ ነገር ማድረግ አለብኝ ካልሆነ ደግሞ ስኳርና ግፊቷ ተደበላልቆ እንድትሞት ነው ማደርጋት። እንዴት እኔ ነኝ እዚህ ቤት የእናትህን ቦታ የሚይዘው ትለዋለች በማለት እንግዲህ በጣም እየተናደደች ትገኛለች ማለት ነው። እንግዲህ እሷ እዛ ቤት የገባችው ወይዘሮ ሰማልን ለመበቀል የአቶ አምናን ድርጅት አንዳንዶቹን እንግዲህ በራሷ ቁጥጥር ውስጥ ለማዋል ነው ይሄ አሳቧ ማለት ነውና፣ ነገር ግን ይሄማ እየተሳካልኝ አይደለም። እቺ ሴትዮ ጓዟን ጠቅልላ መታለች። እንዴት አርጌ ነው ከዚህ ቤት አውልቄ መጠላት እያለች ነበር እንግዲህና መጨረሻ ላይ ራሷን እንድስትና መንገድ ለመንገድ ላይ እንድትከራተት ነው እማደርጋት። ጄሪ ብዙ ማገዶ ትፈጃለች፣ ጄሪ ምንም መስራት አልቻለችም በማለት እንግዲህ ጄሪን አጥምዳት ነበር በፊት። ጄሪን እንግዲህ ትታ አሁን ማገዶ ከማትፈጀው ከሲፈን ጋራ እየሰራች ትገኛለች ማለት ነው። ሲፈን እንግዲህ እዛ ቤት የገባችው ወይዘሮ ሰማል እናቷን እሷ ስለሆነች የገደለችባት ያንን ለመበቀል ነበር የገባችው። ደግሞ አድርገዋለች ማለት ነው። ይህን ነገር ደግሞ ልታደርግበት የቻለችው ሜርሲ ጀመረቻት፣ ሲፈን ደግሞ ጨረሰቻት ማለት ነው። በመጨረሷ ራሱ እሷን ብቻ ሳይሆን ተባባሪዎቹን ራሱ አልተዋቸውም እያለ ትገኛለች። በቃ በትብብር ውስጥ ያሉትን ሁሉ አልተዋቸውም እንዳሉ አጠፋቸዋለሁ እያለች የጭካኔ ጥግ ነው እያደረገች ያለችውና ምንድን ነው እንግዲህ ዳኑን እንኳን ስታግታት እገላታለሁ፣ የድርጅቱን ግማሽ ካልሰጡኝ እገላታለሁ ነበር ያለችው። እንደውም ወንዱ ሙስጠፋ ይሄ ያልሽው ነገር ትክክል አይደለም፣ ካልሆነ ማስፈራራትና ብሩን እንዲያስገቡ ማድረግ ነው እንጂ እችን ልጅ መግደል ተገቢ አይደለም ነበር ያላት። እሷ ግን በጣም ጨክናለች ማለት ነው። እንግዲህ ሁላቸውንም ያለ እናት ማደግ ምን እንደሆነ አሳያቸዋለሁ ነበር ያለችው። እንግዲህ እሷ ያለ እናት ያደገችው ወይዘሮ ሰምአል ለምን ይሆን የሲፈንን እናት የገደሉባት? የቤታቸው ሰራተኛ ናት ለንብረት ብለው ወይ ደግሞ የሆነ ሚስጥር እንዳታወጣባቸው ብለው ሊሆን ይችላል። አቶ አምናን እንግዲህ እናቴ የሆነ የደበቀችኝ ሚስጥር እንዳለ ይሰማኛል። አሁን እናቴ ምንም ነገር ሳትነግረኝ ብዙ ሚስጥር ደብቃኝ ነው የሞተችው እያለ እንግዲህ በጣም ጥያቄ ፈጥሮበት ይገኛል። ይሄንን እሷ የደበቀችው ሚስጥር ግን ወይዘሮ ሙርዚና እህቷ ጠንቀቃ ታውቃለች። ምክንያቱም እያንዳንዶቹን ነገር እያወራች ነበረ በስልክ ማለት ነው። አምናን ግን ምንም የሚያውቀው ነገር የለም። እህቴ ገዳይሽን አወጣዋለሁ፣ እህቴ ታመሽ አይደለም የሞትሽው፣ የሆነ ችግርማ ገጥሞሻል፣ ሚስጥራችንም እጠብቃለሁ፣ ምን ሆነሽ እንደ ሞትሽም ደግሞ እደርስበታለሁ እኔ እህትሽ እያለች እንግዲህ እያለቀሰች ባለችበት ጊዜ ነው እሷ ራሱ ሌላ ችግር ውስጥ እየገባችው ማለት ነው እዛ ቤት ውስጥ። ሲፈን ግን በጭራሽ ልትጠረጠር አልቻለችም። እዛ ቤት ውስጥ ማንም ሰው ሊጠረጠራት አልቻለም። በጣም ነው የምታስመስለው፣ በጣም ያዘነች ነው የምትመስለው። ዳኑ የታገተች አሳግታት እኮ እንዳሉ ምን አይነት ጊዜ ላይ ደረስን ነበር እያለች ያለችው። ምን አይነት ጊዜ ላይ ደረስን? ሕፃን ልጅን ማገት፣ ገንዘብ መጠየቅ ምን አይነት ነገር ነው? ምን አይነት ጊዜ ላይ የደረስ ነው? በጣም ያሳዝናል። ሰው ወደ አውሬነት የተቀየረበት እያለች እንግዲህ እያስመሰለች ነበረ ማለት ነው ሲፈን። ይህን ነገር ያደረገችው እንግዲህ እንዳይነቃበት በፍጹም መነቃት የለበትም ብላ ነው እንግዲህ ይህን እያደረገች ያለችው ማለት ነው። ዳኑ እንግዲህ ዳኑን የያዟት ወይዘሮ ሙርዚናን ለመጉዳት ቢሆንም ነገር ግን የተጎዳው አምናን ነው። አምናን እህቴን ማጣት የለብኝም እና በእኔ ምክንያት ነው ይሄ ነገር እንደዚህ እየተደረገ ያለው። እናቴ ምን አይነት ወንጀል እንደሰራች አላቅም። የሆነ የደበቀች ሚስጥር አለ ግን አላቅም። ይሄ ችግር ከዳኑ ጋር ሳይሆን ከኔ ጋራ ነው እያለ ነበረ። ወይዘሮ ሙርዚራ እንግዲህ አይ ልጄ ችግሩ ካንተ ጋር ሳይሆን ከኔ ጋር ነው፣ ተዋቸው
እነሱን በቅርብ እንደርስባቸዋለን፣ ሁሉንም ነገር በቅርብ የምደርስበት ይሆናል እያለች እንግዲህ ነገሮችን ለመድረስ ነገሮችን እውነቱን ለማውጣት ተፍ በምትልበት ሰዓት ነበረ ሜርሲሻ የቀደመቻት ማለት ነው። አሁንም ቢሆን እንግዲህ ሰው ተደርጎላታል። በጤናዋ እንክብካቤ የምታገኝ ከሆነ ወይዘሮ ሙርሲና ድና እውነቱ የሚደረስበት ይሆናል ማለት ነው። ብቻ አንዳንድ ጊዜ ድርጊቶቹ እንዴት እንደሆነ በጣም ያሳዝናል ማለት ነው። እኛ ሰዎች ስንባል በጣም ከባዶች እንደሆነ ነው የሚያመለክተው ማለት ነው። በጣም ከባዶች፣ ያልተነበበ መጽሐፍ ተነቦ እንኳን እማያልቅ መጽሐፍ የሆንን እኛ ሰዎች ነው ማለት ነውና ሙስጠፋም እንግዲህ አንዳንድ ሚስጥሮችን እያወቀ አቶ አምናን እንግዲህ እዛ ቤት ያስቀመጠው እናት የለውም፣ ብቸኛ ነው፣ የሚያግዘው ሰው የለም ብላ ነበረ እያስማማችለት ማለት ነው ሲፈን። እሱ እንግዲህ በጣም ነው ያዘነው። ደግሞ በጣም በሚያሳዝነው ነገር እናቱን በመኪና አደጋ እንዳጣት እሷ እንደነበረች የምትረዳው አባቱን ደግሞ እንደማያውቅ ነበረ ስትናገር የነበረችው ሜርሲ ማለት ነው ሲፈን እና አምናንም በጣም በማዘን በቃ አይዞህ ወንድሜ፣ የኔና የአንተ ታሪክ ተመሳሳይ ነው። ያው ነገሮቹ ድርጊቶቹ ቢለያዩም ታሪካችን ተመሳሳይ ነው። አይዞህ፣ በሚያስፈልግህ ነገር ሁሉ ከጎንህ ነኝ። ስራውንም ከኔ ጋር ትሰራለህ፣ ማንኛውም ስራ በእኛ ድርጅት ውስጥ ተቀጥረህ ትሰራለህ ነበር ያለውና እንግዲህ እሱም አመሰግናለሁ ብሎ ተቀብሎ ነበር። ነገር ግን እሱ የስራ ችግር ሳይሆን እዛ ቤት የመጣው የራሱን ስራ ወይ ደግሞ የሲፈንን ስራ ለማስተካከል ነው የመጣው ማለት ነው። ሲፈን እንግዲህ ስራዋን እየሰራች ትገኛለች። ነገር ግን ስትወርቅ ደግሞ አወዳደቋ እየከፋ ነው የሚገኘው። ነገሮቹን ሁሉ እየሰራች ትገኛለች። በራሷ በኩል ገንዘብ ነው የምትፈልገው። ገንዘቡን የድርጅቱን ግማሽ ተቀብላለች። አንደኛ እንግዲህ ዋነኛው ነገር ወይዘሮ ሙርዚናን ማጥፋት ወይም ደግሞ ሜርሲን ማጥፋት ነበረ። ሜርሲን ማጥፋት ለምንድን ነው የፈለገችው? ሜርሲ ትልቅ ሚስጥር ይዛባታለች። እሱም ይህን ወንጀል የሰራችው እሷ እንደሆነች ወይም ደግሞ የአምናን እናት ወይዘሮ ሰማሌን የገደለችው በትራስ አፍና እሷ እንደሆነች የምታውቀው ሚስጥር እሷ ናት። ስለዚህ ይሄ ሚስጥር እንዲወጣባት አትፈልግም። ይሄ ሚስጥር እንዲወጣባት ስለማትፈልግ ምርጫዋ ምንድን ነው? ሜርሲ ማስወገድ ነው። ሙስጠፋ ለዚህ ነው እዛ ቤት ያመጣችው ማለት ነው። ነገር ግን አሁን አንዳንድ ነገሮች የሚሰሩ ነገሮች ስላሉ ያንን ነገር ከሷ ጋር ተመሳስላ መስራት ስለምትፈልግ ከሜርሲ ጋር ጓደኛ መስላ እየቀጠለች ትገኛለች ማለት ነው። ሜርሲም ግን ነገሮቹን እንድታግዛት አንዳንድ ነገሮችን እንድታግዛት ፒስ ብትሆናት ለጊዜው አንድ ቀን ግን ጠልፋ እንደምትጥላት እየታወቀ ነው ማለት ነው። ሌላው እንግዲህ ደስ የሚሉ ጥንዶች በሆኑ የምንላቸው ብሌንና አቶ አምናን ናቸው። ብሌንም ከናት ዛራ ጋር ስለምትውል ጥሩ ነገሮችን እየሰማች ስለምትውል አቶ አምናንም እንግዲህ ከናት ዛራ የምሰማውን አስተማሪ ታሪኮች እንደ ሕፃን ልጅ ጉልበቷ ላይ አስተኝተው አምናንን እየነገረችው አንዳንድ ታሪኮችን ከነኚህ ታሪኮች ምን ተማርክ፣ ምን አስተዋልክ እያለች እንግዲህ እየጠየቀችው ትገኛለች ማለት ነውና ብሌን በጣም በሳልና በጣም አስተዋይ ሴት ናት ማለት ነው። እንግዲህ ይህን ከማን የተማረችው? ከወይዘሮ ከእናት ዛህራ ነው ማለት የተማረችው። እናት ዛህራ እንግዲህ እሷን እንደ ሕፃን ልጅ ጉልበቷ ላይ አስተኝተዋት ጉልበታቸው ላይ አስተኝተዋት አንዳንድ ታሪኮችን ይነግሯታል ማለት ነው። እሷ ደግሞ ከእናት ዛህራ የሰማችውን ታሪክ ለአምናን እየነገረችው አስተማሪ የተባሉ ታሪኮችን ምን ተማርክ ከዚህ እየጠየቀችው ትገኛለች ማለት ነውና እሱም እንግዲህ በጣም እንደሚወዳትና እንደሚያፈቅራት ቢነግራትም እሷም እንግዲህ እኔም እኮ በጣም ወድሃለሁ፣ ነገር ግን እንዳላጣክ ፈራሁ እያለችውም ትገኝ ነበረ። ነገር ግን እሷም እንዳታጣው ትፈራለች፣ እሱም እንዳያጣት ይፈራል ማለት ነው። ነገር ግን መቼም አታጭኝም ብሌን እመኘኝ እያላት ይገኛል። መቼም አታጭኝም፣ ነገሮቹ ሁሉ ጊዜ ይወስዳሉ እንጂ ይስተካከላሉ፣ ግን መቼም ከኔ እንዳትርቂኝ፣ እኔ ከአንቺ ጋር ስሆን ብቻ ነው በቃ ደስታ የሚሰማኝ ሰላም የሚሰማኝ እያላት ነበረ። ብሌንም እንግዲህ የልጅ አባት እንደሆነ እንግዲህ ሚስትም እንዳለው እያወቀች የእሱ ምርጫ ትክክለኛ ምርጫ አይነት ብሎ የመረጣት ጄሪ እንዳለች እያወቀች ከሱ ጋር ጊዜ እያሳለፈች ያለችው ምንድነው ተስፋ እንዳይቆርጥ ነው። እሱ ተስፋ እንዳይቆርጥ እንዳይበሳጭ፣ ምክንያቱም በቃ በችግር ላይ ችግር ነው እየተደራረበበት ያለው እና በቃ ችግሮቹን መወጣት አልቻለም።
እነኛን ችግሮችን እንዲረሳ ነው እንግዲህ ከአጠገቡ የምትገኘው አሁን ማለት ነው። እሱ እንግዲህ አብረሽኝ ስለሆንሽ ደስ የሚሉ ጊዜያቶችን አብረሽኝ ስላሳለፍሽኝ በጣም አመሰግናለሁ እያላት ነበር የሚገኘው። እሷ ምስጋና እንደማያስፈልገውና ግዴታዋን እየተወጣች እንደሆነ እየነገረችው ነው ማለት ነው። ያው ሁለቱ አንድ ላይ ሲሆኑ በጣም ደስ ይላሉ። ምክንያቱም ደስ የሚል ጊዜ ከተንኮል የራቀ በንጹህ ልብ ነው አብረው የሚሆኑትና ማለት ነው። እንግዲህ የድራማው መጨረሻው ምን ይሆን? መጨረሻው እንግዲህ ለሁላችንም ጥያቄ ይፈጥርብናል ማለት ነው። እውነት ተሸፍና ትቀራለች ወይስ እውነት ትወጣለች? እውነት ብትቀጥንም እንግዲህ እውነት ናት እና እውነቱ ሁሉ ይወጣል። ወንጀለኞች ይጋለጣሉ። እውነታ የያዙት ደግሞ ንጹህ ልብ ያላቸው ደግሞ ይቀጥላሉ ማለት ነውና ይህን ሁሉ ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። እና ከዲር ድራማ ብዙ ነገር ትማራላችሁ። የቅርባችሁ ሰው የራሳችሁ ያላችሁ ሰው በምን አይነት መንገድ አልፎ እንደሚጥላችሁ አታውቁምና እውነት እዛ ጋር ሳየው እኔ ያው ዲራማም ቢሆን ግን እውነት ይሄን አለ የሰው ልጅ ያደርጋል እንደዚህ አይነት ነገር እያልኩላለሁኝ ማለት ነው። ግን ከአንዳንድ ታሪኮችም ደግሞ ከሰዎችም ስሰማው እውነት የሰው ልጅ ትክክል አዎ ያደርጋል በሚል ደግሞ ደርሶበት የደረሰበት ሰው ይሄ ነገር ሲነግረኝ ደግሞ ግዴታ በቃ እንዴት ሰው ልጅ ማመን እንችላለን የምንልበት ቦታም አለ። አንዳንድ ቦታና አንዳንድ ነገሮች እነሱ እዛ ጋር ይስሩት እንጂ አንዳንድ ቦታ ደግሞ በጣም ትክክል ሆኖ እነኛ ነገሮች በሰው ልጅ ላይ ሊደርሱ የሚችሉም ደግሞ የሚደርሱም ናቸው ማለት ነውና እንግዲህ ለዛሬ ይዤችሁ የመጣሁት ይሄን ይመስላል። ቪዲዮ ላይክ እያደረጋችሁ አዲሶች ሰብስክራይብ እያደረጋችሁ እንግዲህ ኮመንት የሴክሽን ላይ ኮመንት ክፍት ነው። ኮመንት ቁጭ እያደረጋችሁ ለምታበረታቱን ሁላችሁንም እናመሰግናለን። አሁንም አብሮነታችሁ አይለየን። በቀጣይ ቪዲዮ እስከመጣላችሁ ቻው።